እስኪ ማን እንዳገተኝ? አሁን ይሄንን ማን ያምናል? አቶ ላይኩን ዝናሽ ሁሉ ነገር ነግራኛለች። እኔ ከገደላችሁ ቪዲዮን ሌላ ሰው ለፖሊስ እንደሚሰጥ አልነገራችሁትም? ትሰምኛለሽ? እኔን በፍቅር ለቀረበኝ እንደምታይ ማር ነኝ። በሌላ ነገር ግን የቀረበኝ ሰው ግን እሬት ነህ አይደለ? በናው ፍታኝና ልሂድ። ፍላሹን ከእጅሽ አግኝተነዋል። አሁን ይቀረኝ ግን ባካፕ። እሱን መቼም ስለማታገኘው አትልፋ። ግድ የለሽም ልጄ። ጉዳዩን በፍቅር እንጨርሰው አይሻልም? እና እንደዚህ እንደበደፍን ጋርጋዝራይ ነው ስለ ፍቅር የምናወራው? አቶ ላይኩን ፍላጎቴ ምን እንደሆነ ግልጽ ነው። እኔ ደግሞ ሰው ያልሰራበትን ሲምን ደስ አይልም። ይሄ ቪዲዮ ለማግኘት ብዙ ዋጋ ከፍያለሁ። አሰማኝም እንዴ? ግድ የለም እኔ ያንን ዋጋ ልክፈልሽ። እድይ ቀንደና እንደያዙት እርሶ አማኝ ይሄንን ድጋሚ ስለማታገኙ ብትጠቀሚበት ይሻልሻል። የቀጠርኩልሽ በህይወት አለመኖሬን ካወቀ እሱን እኮ ነገርሽኝ። ለመሆኑ የቀጠርሽው ማንን ነው? ኤርሚያስን ነው? ነው ካልኩት ሄዶ ይገሉልኛል። እኔ አንድ ያልተረዳሽው ነገር አለ። ቤተሰቤን ካደጋ ለመጠበቅ ምንም ነገር አደርጋለሁ። ግን እኮ እዚህ ጋር እኮ ራስዎትን ብቻ ነው እየጠበቁ ያሉት። ኦ ለካም ዝኑም አለች። ለመጨረሻ ጊዜ ቁጥሩን ንገሪ። እራቱ ላይ ነበር ሁሉንም ነገር ማፍረጥ የነበረብኝ። ያ ምስኪን ልጅ የአባቱ ገዳ አጠገቡ እንዳለ ማወቅ ነበረብኝ። አብረን የምፈልገውን ነገር ስጡኝና ልቀቁኝ። የዝናሽ ሙሉ አክሲዮን እና እሱን የሚሰጥሽ ይመስልሻል? ቢያንስ እንጂ አይበዛም። ቀምቶ እንጂ ሰርቶ ስለማግኘት የምታውቂው ነገር የለም። ከዚህ በላይ የምለው ምንም ነገር የለኝ። ማንም ዞር ብሎ የሚያይ ሰው የለም። እመኝ፣ እዚህ ክፍል ውስጥ በስብሰሽ ትቀላለሽ። ቶሎ ገለውኝ ቢገላግሉኝ አይሻለኝም? ያን ያክል ግን ሞኝ ይመስልሻል? ይገባኛል። የሁለት ሰው ነፍስ ገለው ዘብጥያ እንዳያወርዱ ፈርተዋል። ለማንኛውም እያሰብሽበት ጠብቂ። ቆይ ለምንድን ነው አንድ ቤት ብቻ አሰራችሁኝ? ሁለት ቦታ ሰንጥቄ ሁለት ቤት እንዳስርሽ ነበር የጠበቅሽው። ሆነም ቀረ ግን እውነቱን ማወቅ አይቀርም። የዚህን ያክል ብልጥ ከሆንሽ አፍሽን ዘግተሽ ተቀመጪ። እዚህ ትርግሩ ሰላም ወደ ቻናል ቤተሰቦቼ አስቱሜ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሚን ድራማ ዛሬ የምትፈጠረው የሚለውን አብረን እናያለን። እምራን ፍላሹን ይዛ መጣ። አቶ ልኩን ለማስፈራራት ስትሞክር ዝናሽ እባክሽ ብቻችን እናውራ ብላ ወደ ውጭ አስወጥታ ዳግም በጣም ተናዶ ነበር። አልገባኝም የምን ፍላሽ ነው ብሎ እየጠየቀ ነበር። ዳግ ግን እናቱ ስታስፈራራት የነበረው ቪዲዮ እንደሆነ ተጠራጥሮ ነበር። ምክንያቱም ስለ ፍላሹ ቪዲዮ በቪዲዮ እያስፈራራቻት እንደነበረው ያውቃል ማለት ነው። ቆይ ምንድነው የምትፈልጊ እምራን? ይሄ ምን ደስ ነው? እናንተ ተሰብስባችሁ ያለማችሁን እየቀጫችሁ ነው። ቆይ አልገባኝም ከመቼ ነው ሰላማችሁ የወረደ እያሉት ነበር። እና እሱ አይመለከትሽም አንቺ ከቤት እስክትወጪ ድረስ ነው እንጂ እኮ ድሮም ቤታችን ሰላም ነበረ እያለቻት ነበር። አሁን የምፈልገው ነገር ካልሰጠሽኝ ከዚያ አልሄድም እያለቻት ነበር። እና አናግርሻለሁ ሂጂትና ከዛ ተሸኛለን። እቺ ሴት በእጅ ሰበብ ትሆናለች። ድጋሚ እዚህ ናይት አልፈልግም እያላት ነበር። ልጅ አሁን ሄዳለች፣ ስለዚህ ተረጋጊ እያለ አቶ ልኩን በጣም አዝኖ ነበር። እና ለሱ ነበረ ፍላሹን ይዛ የመጣችው። ምን ይዛ ነው ብሎ እየተጨነቀ ነበር። እና የያዘችው ፍላሽ ምንድነው ዝም ብሎ ስጠይቃት፣ ነገር ግን አይ ምንም አይደለም፣ ለማንኛውም አሁን ሱሩሱትና ወደ ራሳቸው ተመለሱ እያለች ነበረ። ፍላሹ ምንድነው ብሎ ናሁም እየጠየቀሽ እኮ ነው ለምን አመልሽለትም እያላት ነበር። ዝም ብሎ ነገር ነው፣ ስለዚህ ምንም የሚያሳስብ ነገር የለም እያለችው ነበር። እንደ አጋጣሚ እንደዛ እየተዋሉና አሁን ይህን መስል አራት አናበላሽ እራታችን እንመገብ መጀመሪያ እያሉ ዛውሩ። እንደ አጋጣሚ የመጣችና ቤቱ ተሰብስበው አንድ ላይ ምግብ እየበሉ ስታያቸው በጣም ደስ ብሏት ነበረ። እና ምን ተገኘ ነው በህልሜ ነው በእውን ነው እያለችን አንድ ላይ ሁሉም ሰው ተሰብስቦ ስታገኛቸው በጣም ደስ ብሎ ነበር። ለካ ነዛን እምራን እንደዛ ያቺ ጭራቅ እያበደች ወጣቸው። እናንተ እዚህ ደስታ በደስታ ስለሆናችሁ ግን አባዬ በህልም አይደለም አሁን ነው እያለችው አውርቼ በህልም ሳይሆን በእውን ነው እያላት ነበር። እና ሳህናጅና ቅርቢያ አንጂ ስትላት አንድ መጸዳጃ ቤት ደርሼ እመጣለሁ ብላ ወደዛ ትሄዳለች። እና ሁሉም ሰው ተሰብስቦ ሁሉም ሰው ደስተኛ። እምራ ግን ፍላሹ ምን እንደሆነ ነው ለማወቅ በጣም ጓጉቶ ለማወቅ ፈልጎ ነበር ማለት ነው። ነገር ግን ዝናሽ ነገሮችን ሾፍን ታረግና ሌላ ነገር ያለች
አዘናምን እሺ በቃ ምግባችን አሁን ብላ አርፈን እኔ የሚጎድለ ነገር እስቲ ልጨማምር ምናምን ትልና ትነሳለች ማለት ነው። ታዲያ ጉርሻ ሳትቀበኝ ወዴት ነው እያላት ነበር። ከዛ ጉርሻውን ትቀበላለች። አዎ እኔን ሲኒ ጉርሻ ሰጥላት የእናት ጉርሻ እኮ አይጠላም ስለዚህ ይቀበላለሁ እያለቻት ነበር። እናም ለዛ እያወሩ እሜን እንዳጋጣሚ መጸዳጃውና እያለቀሰች ነበር። የማይጠበቅ ነገር ነፍሰ ጡር ሆና ተገኘች። ናሁም ኤርሚያስን ልጅ በሆዱ ያዛለች ማለት ነው። እና በጣም እያለቀሰች ናሁሜን በጣም ደነገጠች። ምንድነው እየተፈጠራለ ስትል እንግዲህ ነፍሰ ጡር እንደሆነች ደረሰችበት። አሁን ምንም ነገር አሁን የራት ፕሮግራም ላይ ነው ያለ። ስለዚህ ምንም ነገር ሳይፈጠር ቤትሽን ጥርግርግና ታጠቢና ልብስሽን ቀይረሽ ትሎና ትላታለች። እንደዚህ ነው እባክሽ ለማንም እንዳትናገርብኝ አውቃለሁ እኔና አንቺ መቼም አልግባባም ቢሆንም ግን እባክሽ ስትላት ነበር። እኔ ለማንም እንደዚህ ከሆንሽ ግን ሁሉም ሰው ማወቃቸው የማይቀር ነው። ስለዚህ ወደ ራስሽ ተመለሽ። ለማንኛውም ኤርሚያስ ነው እንደዚህ እኔ ከኤርሚያስ ውጭ ሌላ ወንድ አላውቅም ምናምን እያለችው ነበር። እና በጣም እያለቀሰች ስትነግራት ነበር። እሱ ብቻ ሳይሆን ሌላም ብዙ ነገር አድርጎኛል። እንግዲህ ቪዲዮ ቀርጿት ስለነበረ ብዙ ነገር አድርጎኛል እያለች ማልቀሷን ጀመረች። እሺ በቃ ተረጋጊ እያሉ ለማረጋጋት እየሞከረቻት ነበር። እና ሁሉም ሰው ተሰብስበው ምግባቸውን እንደበሉ እንደጨረሱ አብሮ ደስ በሚል ጊዜ አብሮ እያሳለፉ ነበር። እና ወደ ክላሳቸው ይገቡና ዝም ደግሞ አንዳንድ ጥያቄ እየጠየቀ ነበር ለኩ ማለት ነው። እና ስለ ፍላሹ ለማወቅ በጣም ጓጉቶት ነበር። ፍላሹ ምንድነው? ከየት መጣ ፍላሹ ብሎ በምን እንደምታስፈራራው እየጠየቃት ነበር። እና ያስፈራረችበት ያለበት ምክንያቱም ከዛ ዳግና ናሁም ደግሞ አንድ ላይ እያወሩ ነበር። እና ናሁም እንደሚያፈቅራት ዳግ ሲናገር ነበር። እና ናሁም ያፈቅራታል። እንግዲህ እሷ ስላንተ የምትሰማ ስሜት ምንድነው ብሎ ጠየቃት። እና እሷ የምታፈቅረው ሰው አላት ብሎ ይነግረዋል። ታዲያ እንዴት ነው የሚሆነው ይሄ እያለ ያው እሱም ለራሱ ስለምፈልግ ታዲያ እንዴት ሊሆን ይችላል እሱ እያለ ነበር። ምንም በፈጠሩ ልረሳት ሞክራለሁ ግን ምንም ልረሳት አልቻልኩም። እጅግ በጣም አፈቅራታለሁ በማለት ይናገራል ማለት ነው። ነገር ግን ናሆም ደግሞ እንግዲህ ኤሜን እያወራች ነበር። የተፈጠረው ነገር እያንዳንዱ ንገሪኝ ስትላት እያንዳንዱ ነገር እየነገረቻት ነበር። የተፈጠረውን በሙሉ ነገረቻት። ዳግ ኤሚ ብዙ ነገር እንዳረጋትና እንደውም ጭራሹ ይብስ ብሎ ያደረጋት ነገር እጅግ ገባን። ቪዲዮ እንዲቀዳትም ብዙ ነገሮችን ነገር እንዳረጋት ስትነግረው ነበር። በቃ ለማረጋጋት ሞክሪ ብላ እጅግ በጣም አልቅሳ እያለቀሰች ነበር። መቼም ይህን ልጅ እንድወልድ አትፈልጊማ ውለጅ አትይኝም አይደለ እያለች ታዲያ ምን ልታረጊ ነው? ልጅማ መውለድ ይኖርብሻል። በጭራሽ ሌላ ነገር ለማድረግ እንዳታስብ ስትላት ነበር። ነገር ግን ልጁን በጭራሽ መውለድ አልፈልግም እያለች ኢሜ እያለቀሰች ነበር። እንዴት ብዬ ነው ቤተሰቦችን አይንማ ቤተሰቦች በጣም ያፈርብኛል። እንዴት እንደው ነው ምን እንደምልሽ አላቅም እያለች ማልቀስ ጀመረች። ለማንኛውም እኔ አናግራለሁ ኤርሚያስን፣ አንቺ ተረጋጊ። እንድስተጫወተብን መጫወት ብቻ ሰው ገዝቶን እንደዛ ያደረገን። ስለዚህ እሱ በጣም ጨካኝና አውሬ ነው። እኔ ላይ እያየሽ አንቺ እንደዛ ማድረግ አልነበረብሽም። ሆኖም ግን አንዴ ተፈጥሯል። ስለዚህ ወደ ራስሽ ተመለሽ፣ ተረጋጊ፣ ሌላ መፍትሄ እንፈልጋለን እያለቻት ነበር። ዝናሽም እንግዲህ የእምራን ነገር ለለኩን እየነገረችው ነበር። ቪዲዮ እንደቀዳችና በዛ እያስፈራራቻት እንደሆነ እና የሷን አስኮን በሙሉ እንድታዞርላት ትፈልጋለች። እና ሁሉ ነገር ሙሉ በሙሉ ዝርግፍ አድርጋ ለለኩን ነገረች። ዝናሽ ምን አባቴ ባረግሽ ነው መሻሉ? ሲጀመር ለምንድነው ቪዲዮን የቀዳሹ ምናምን እያላት ነበር። ቪዲዮን የቀዳሹ ለምንድነው ብሎ እያላት ነበር። ነገር ግን እንግዲህ በጣም ያዝንና በቃ ሌላ መፍትሄ መፈለግ እንዳለባቸው ይወስናል። እንግዲህ ለኩን አማራጭ ስላጣ አሁን ማድረግ ያለብን ያችን ተንጋዝ ሲይዞ እንድትናዘዝና የእሷ ጋር ያለ ቪዲዮ በሙሉ እንድናጠፋ ነው የምፈልገው። አንድ ነገር ብታረግ እንደማንለቃትም ጭምር እያሉ እንግዲህ ዳጊ ዝናሽ አንድ ላይ ቁርስ፣ የዛሬ ቁርስ ደግሞ ለየት ያለ ነው በጣም ይጥማል እያለቻት ነበር። ብዙ አታካብዱ የተወረክ ይሆን ብሎ እያለችው ነበር። እና አማችሽ እኮ እያወራች ነው እያለ አማች ሲሉ ሁሉም ሰው ደነገጡ።
ዳጊ እንግዲህ ናሆምን ይወዳታል። ነገር ግን ናሆም እሷ ይፈልጋታል። እሷም የምትፈልገው ናሆም ነው ማለት ነው። ነገር ግን ያልጠበቀ ነገር በጣም እንግዲህ ያልጠበቀች ነገር ተፈጠረ። እምረ ታገተች። እንግዲህ አጋቹ ደግሞ ማን ነው ብላችሁ ታስባላችሁ? አቶ ልኩን ይሄ የማይታመር ነገር ነው እያለች እምራን መጮን። አዎ ታውቂያለሽ፣ እኔ በፍቅር ላዙኝ ማርነኝ ለጠሉኝ ሬት ነኝ እያለ አሁን ፍላሽ እጅ ስላለ ፍላሽ እና እንደውም ያስቀምጥሽው ቦታ እያንዳንዱ ነገር እንድትሰጪኝ እፈልጋለሁ ብሎ አስፈራር። እሷ ደግሞ አሻፈረኝ፣ በጭራሽ አላደርገውም፣ የምፈልገው ነገር ከሰጣችሁን ብቻ ነው የምሰጣችሁ እንጂ በጭራሽ ብላችኋችሁ ማለት ነው። እንግዲህ የምትፈልጊ ይሄ ከሆነ የእጅሽን እሰጥሻለሁ፣ ጠብቂኝ። መሞት የማትፈልጊ ከሆነ እኔ የምልሽን ነገር ማድረግ አለብሽ ብሎ ዝቶባት አስፈራራት ማለት ነው። ነገር ግን እሷ በጭራሽ መስማት አትፈልግም ነበር። እምራ አሸፈረኝ፣ የምትፈልጉ ነገር ካልሰጣችሁን በስተቀር አስበውን እንደምትፈልጉ ነገረች። እሱም የማይሆን ነገር ስነግራት እሷ እየጮኸች በጭራሽ አይሆንም ስትል ነበር። እንግዲህ ናሆምና ናሆሚ አንድ ላይ መኪና ውስጥ ነው እንደሚወዳት ዳጊን እናንተ አንድ ላይ እንድንሆን በጭራሽ አይፈልግም እያለችው ነበር። አዎ ግን ለምን ምናምን ምክንያቱ ስትል አፈቅርሻለሁ ይለኛል ምክንያቱ ይህ ይመስለኛል እያለችዋት ነበር። እና ታዲያ ምኑ ተሻለ ስል እኔ እንደሱ መናገር አልችልም እያለ ታዲያ አንተ ምንድን አይኖችሽን ሁሉ ነገርሽ ሳይ እረዳሻለሁ እያላት ነበር። እና እንደምትወዱ እንደሚያፈቅራት ያቅ እንደነበረ ነገራቸው። እናም ስላት ያው ከአባትሽ ጋር እንደምታፈቅረኝ ስታወሪ ሰምቼሽ ነበር ይላታል ማለት ነው። ነገር ግን አጋጣሚ ዳጊ በዛ አለፍ ስል አንድ ላይ ለዛ ሳሞት ስል ያያቸዋል። በጣም እናድዳል። አይሆንም እያለ ይበሳጫል ማለት ነው። ነገር ግን በጭራሽ አይሆንም ነው እኔችን መጥቼ መኖር አልችልም፣ እንዴት በእኔ ላይ እንዴት ብሎ እጅግ በጣም እየተናደደ ነበር ዳጊ። ነገር ግን እነሱ ምንም አላዩ ነበር ማለት ነው። እንግዲህ ወደ ተመልካዮቼ ተወዳጅ የኑሃሚን ድራማ ምን ይፈጠር ብለን አብረን እናያለን ማለት ነው። እንግዲህ የዛሬ ቪዲዮ ይህን መስል ነበረ። ዳጊ ምን ያደርጋል? ከናሆም ጋር ይጣላል ወይንስ ምን ያደርጋል ብላችሁ ትገምታላችሁ? እንግዲህ ዳጊም ኑሃሚን ወዳታል፣ እሱም እንደዛው። መጨረሻ ምን እንደምሆን አብረን እናያለን። ማን ነው አሸናፊ ወይም ተሸናፊ የሚለውን ወደ ተመልካቾች ዛሬ ቆይታ ይመስል ነበር። ሰላማችሁ ይብዛ።